እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ ሰላምና ጦርነት ዋር ኤንድ ፒስ። ሊዮ ቶልስቶይ አይደለም ፕሬዝዳንት ዶናልድ ትራምፕ ዓለም መጽሐፍ ጻፉ እንዴ? ጥያቄ የሚያዝናና ነው። ዶናልድ ትራምፕ በሳት በደምና በሳት ነው የሚጽፉት። የብዕር ሰው አይደሉም። ነገር ግን አሁን እንደምናየው ሰላምና ጦርነት ጎን ለጎን ሲሄድ ነው እያየን ያለ ነው። እና ዶናልድ ትራምፕ የራሳቸው ዓላማ፣ የራሳቸው ተምኔት እስረኛ ናቸው አሁን እንደማየው። ምክንያቱም ይሄ ማጋ የሚባለው ንቅናቄ ሜክ አሜሪካ ግሬት አጌን የሚለው እንግዲህ ክስተት ነው። ፕሮባብሊ እንግዲህ የአሜሪካ መራጭ ህዝብ እንዳረጋገጠው አሜሪካ ከመውደቋ ከመዳከሟ እንዲሁም ደግሞ ከዚህ የተነሳ ነው ብሎ የመሪነት ስፍራውን እንዳታጣ ለማድረግ ማለት ነው። ማለት ሜክ አሜሪካ ግሬት ብለህ ስትነሳ አሜሪካ ግሬት አልነበረችም ነው አይደለም ምሳሌው። አሜሪካንን ታላቅ እናድርግ ስትል አሜሪካ ታላቅ አልነበረችም ማለት ነው። ወይም ታላቅነቷን አጣ ነበር ማለት ነው። ስለዚህ ታላቅነት ማጣቷ ላይ ተማምኗል ማለት ነው መራጩ ህዝብ። እና በዚህ ምክንያት ነው ወይም ዶናልድ ትራምፕ የአሜሪካ ዲክላይን፣ የአሜሪካ መቀነስ፣ የአሜሪካ መውረድ፣ የአሜሪካ መቆርቆስ፣ የአሜሪካ መናቅ፣ የአሜሪካ አለመሰማት፣ የአሜሪካ ሚና አልባ መሆን፣ የአሜሪካ ያልክትት ይችላል። ስለዚህ እነዚህ ሁሉ አሴስመንታቸው ልክ ነው ብለን ማመን አለብን። ዶናልድ ትራምፕ በምርጫ ዘመቻቸው ወቅት ሁሉ ሲናገሩ የነበሩት ነገር ይሄ ነው። ከሳቸው በፊት የነበሩት መሪዎች ኦልሞስት ብዙዎቹ እንደሚሉት በዋነኛነት እነ ኦባማ፣ ከዛ ደግሞ እነ ጆ ባይደን እና ከዛ በፊት የነበሩት ነው። ምክንያቱም ከ40 ዓመት በፊት ነው ዶናልድ ትራምፕ አሜሪካ እየተዘረፈች ነው፣ ሪፕ ኦፍ መዘንጠል፣ ሁሉም የሚዘነጥላት ሀገር እና በቁሟ ከሞኝ ደጃፍ ሞፈር ይቆረጣል ሆና ትያለች። ይሄ በኢኮኖሚዋ
በዓለም መሪነቷም በዓለም ላይ ባላት ሚናም ዛሬ አሜሪካ አትደመጥም፣ አትሰማም፣ አትፈራም፣ አትከበርም፣ አይታዘዟትም የሚል ማት ነገር አለው በውስጡ። ስለዚህ እነዚህን ችግሮች የአሜሪካ ሕዝብ አምኖ ነው ማለት ነው ለእሳቸው ለስልጣን የገቡት። ስለዚህም ላመናቸው ሕዝብ ደግሞ አሜሪካንን ታላቅ አድርገው ማሳየት አለባቸው። አሜሪካንን ታላቅ ማድረግ አለባቸው እና ይሄ ከባድ ነው። ለመነሻ እንደው አንዳንድ ምሳሌዎችን ብናነሳ አሁን ለምሳሌ በዚህ በኩል የዩክሬንን ጦርነት በማቆም ሰላምን ለማውረድ ግንባር ቀደም ታጋይ ሆነው ነው ያሉት። የታገሉ ነው ለመናገር። ዛሬ ከፕሬዚደንት ቭላዲሚር ፑቲን ጋር በስልክ ይወያያሉ። በእኛ ሰዓት አቆጣጠር ከ10 ሰዓት ጀምሮ ሊጠበቅ ይችላል። በዋሽንግተን ከኛ 8 ሰዓት ትቀራለች። ስለዚህ በእኛ 12 ሰዓት ከእነሱ ጋር ከቀኑ 4 ሰዓት ነው የሚሆነው። ሞስኮ 4 ሰዓት ነው። ከኛ ጋር ተመሳሳይ ሰዓት ነው ያለ ነው። ሞስኮና አዲስ አበባ የአንድ ሰዓት ልጆች ናቸው። ስለዚህ ከምሳ በፊት ይነጋገራሉ ተብሎ አለበዛ ደግሞ ከምሳ በኋላ ከሆነ ወደኛ ምሽት ይሄዳል እና ብሩህ ተስፋ እንዳለን የተናገሩት እና የዛሬ ደግሞ የሚያደርጉት የስልክ ግንኙነት ይሄንን የተኩስ አቁም ገቢራዊ ለማድረግ በራሺያ በኩል ከዛም አልፎ ሰላሙን ለማምጣት የሚያስችሉ ሁኔታዎች ለምሳሌ የመሬት ጉዳይ ደግሞ የተቋማት የኃይል ተቋማት ዛፖሪዥያ ያለው ነው የሚባለው የኒውክሌር ማብለያ በአውሮፓ ደረጃ ትልቁ የአውሮፓ የኒውክሌር ማብለያ ነው እና ዛፖሪዥያ የዩክሬን ነው እሱ እና በራሺያ እጅ ነው የሚገኘው። እሱም በተመለከተው ይተዳሩ እንደዚህም ደግሞ እኩል የሚለዋወጧቸው እሴቶች አሉ የሚል ነገር አላቸው። ዞሮ ከዋይት ሃውስ እየወጣ ያለው እንትን ከሞላ ጎደል አስቀምጠው ያለመሳካት እድሉንና የመሳካት እድሉን እንዴት አይተውታል በተለይ ወለሞስ 80% በተደረጃ ይሳካል የሚል ስሜት ውስጥ ነው ያሉት። ሰየንን የስልክ እንትን ያለው ስለዚህ እዚህ ጋር ፕሮባብሊ በዚህም ሆነ በዚያ ካደረጉት ትልቅ ነገር አኮምፕሊሽ ያደረጉ ማለት ነው። አዎ ግን ዓለም ለምሳሌ ዩክሬን የኔቶ አባል መሆን ቆይ ግን እዚህ ላይ ለምሳሌ አድማጭ ሊጠይቅ ይችላል ሰላምና ጦርነት የሚለውን ነው። ስለዚህ በዚህ በኩል ሰላም እየሰሩ ነው። ወደ መካከለኛው ምስራቅ ስትሄድ ደግሞ ከሀውቲዎች ጋር እየወሰዱት ያለው እርምጃ አለ። እሱን ተከትሎ የነሱ አቃፊና ደጋፊ ናት ያሏት ላይ ኢራን ላይ ማስጠንቀቂያ ሰጥተዋል። በዚህ መካከል ደግሞ ከትናንት ምሽት ጀምሮ በአንጻራዊነት ካለፈው ጥር መጨረሻ አካባቢ ጀምሮ ሲከበር የቆየው የተኩስ አቁም ስምምነት ፈርሶ አሁን የጋዛ ጦርነት ቀጥሏል። አሁን ሰዎች እየሞቱ ነው። ውጊያዎች የእስራኤል የጦር ጀቶች ይደብድበዋል። ስለዚህ አሁን በመካከለኛው ምስራቅ የማየው የውጊያ መጋጋም ነው የምታየው ማገርሸት ማለት ነው። ስለዚህ በዚህ በኩል ደግሞ ያው ሰላም ስለዚህ ነው ሰላምና ጦርነት ያለው። እሺ ዓለም አሁን እንግዲህ ሰላምና ጦርነት የሚለው በጣም እኩያ ናቸው ማለት ይቻላል። ምክንያቱም ሰላም ከሌለ ጦርነት ነው፣ ጦርነት ካለ ደግሞ ሰላም የሚባል ነገር አይኖርም። ግን አሁን ለምሳሌ ዩክሬን በአጽንኦት አድርጋ አስምራ ያስቀመጠችው የኔቶ አባል የመሆን ጥያቄ ነው። ፕሬዚዳንት ቭላዲሚር ፑቲን ደግሞ አስምረው ያስቀመጡት የኔቶ አባል መሆን አትችልም ነው። ይሄ ወደ ስምምነቱ ሊወስዳቸው የሚችልበት እድል አለው ወይ? አሁን የሚጠበቀው ሰላም ሊመጣ ይችላል ወይ? አሁን ለምሳሌ 80% ብለኛል። ፖለቲካ ደግሞ አንዲት ነጥብ ሰላም ሊወርድ የነበረውን ጦርነት ሊያስቆም የነበረውን ነገር አንዲት ነጥብ ጨርሶ ታጠፋዋለች እና የሚናፈቀው ሰላም ሊመጣ ይችላል ወይ? የኔቶ
አባል መሆን የዩክሬን ፍላጎት ነው። ከዚህ ያለፈ አይደለም። ሊሰጧት ሊነሷት የሚችሉት የኔቶ አባላት ናቸው። በኔቶ አባልነት ደግሞ አሜሪካ ቁልፍ ናት። ስለዚህ ይሄ ላይሆን እንደሚችልም ዘለንስኪ ተረድተው አማራጭ የሚሉትን ነገር አቅርበዋል። ዞሮ ዞሮ የኔቶ አባልነት ጥያቄው የደህንነት ዋስትና አስተማማኝ የሰላም ስምምነቱ ከተደረገ ወይም የተኩስ አቁም ከተደረገ እና እዛ ተኩስ አቁም ላይ ተመስርቶ ያው የዘላቂ ሰላም ውይይት ይደረጋል። ዋንስ ጦርነቱ በቆመበት ሁኔታ ነው ድርድሮች የሚካሄዱት። ስለዚህ አሁን ለጊዜው የአንድ ወር ነው። ከዛ በኋላ እየታደሰ የሚሄድ ነው። ይሄ ከመደረጉ ወይም ይሄ ሲደረግ ነገ የተኩስ አቁሙ ተደረገ ብሎ ሁሉም ፊቱን ሲያዞር ራሽያ መልሳ እንደማትወጋን በዋስትና የለንም። መልሳ እንደማትወጋን ተጨባጭ የሆነ ዋስትና ያስፈልገናል ነው የዩክሬን ጥያቄ። ከዋስትናዎች ሁሉ በአንደኛ ደረጃ ምረጡ ብትሉን የኔቶ አባል አድርጉን ነው። ኢንፋክት የኔቶ አባል ለመሆን ቅድመ ሁኔታዎች አሉ። በእርግጥ ግን እነዛ ቅድመ ሁኔታዎችን ደማችንን በማፍሰስ አልፈነዋል። ኖርማሊ ሌሎች ማድረግ ያለባቸውን የፈሰሰ ደማችን ለኔቶ ለዛ የከፈልነው ዋጋ ይታየልን በሚል ነው እና ስፔሻል በልዩ ሁኔታ የኔቶ አባል እንሆን የሚል ነገር ነበራቸው እና በዚህ ረገድ ብዙዎቹ ይቀበሏቸዋል። ነገር ግን ማናደርጋችሁ እንደገና ዘለንስኪ ያቀረቡት ሐሳብ ኦኬ ጦርነት ነው ብላችኋል። ስለዚህ አሁን ጦርነት ያለበት ቦታ ይቅርና ጦርነት በሌለበትና እኛ ለምንቆጣጠረው መሬት የኔቶ አባልነት ስጡን ብለው ነበር። ስለዚህ አሁን በጦርነት ጊዜ ይሄ ቢሆን ከራሽያ ጋር ሶስተኛ ዓለም ጦርነት መግባታችን ነው ለሚለው ስጋታችሁ አሁን ራሽያ ባለዘችው መሬት ላይ ጦርነት በሌለበት መሬት ላይ ስጡን የኔቶ አባል አድርጉ። ከዛ በኋላ ደግሞ በድርድር በሚደረግ ይሄ ሲደረግን የኔቶ ማነው የዩክሬን የግዛት አንድነት ማለት ይሄ ነው ማለት አይደለም። በኃይል የተያዘባት ደግሞ ያለባትን ግዛት በድርድር ኔቶ አባል በሚሆንበት ከራሽያ ጋር ተደራድረው ወደፊት የሚገኘው ኢን ዘ ሚን ታይም ግን ይሄ ከጦርነት ውጭ ያለውን የኔቶ መሬት የዩክሬን መሬት የኔቶ አባል አድርጉ። ይሄ ነው ዋስትና ማለት ነው። ዘላቂና ቋሚ ዋስትና ተሳችሁ የሚሉት ይሄን ነው ከበፊት የነበረው። አሁን ያኛው ተቀባይነት ሳያገኝ አሁን እዚህ ተኩስ አቁም ስምምነቱ ላይ ተደረሰ ማለት ነው። አሁንም ዘለንስኪ እያሉ ያሉት ተኩስ አቁሙ ቢደረግም ማንም ያስከብረው ማነው ነገ ራሽያን የሚመልሳት ይበልጥ ተዘጋጅታ ከበፊቱ በከበደ ኃይል መልሳ ደግሞ ቀሪ ደግሞ መጣት ትችላለች። ስለዚህ ምንድነው ዋስትና? ስለዚህ አስተማማኝ ዋስትና የኔቶ አባል መሆን ብቻ ነው። የኔቶ አባል ብደረግ ከዚህ በኋላ በምንም ታምር ራሽያ ልታጠቃ አትችልም ዩክሬን ከተኩስ አቁሙ መስመር ውጪ ኔቶን አጠቃች ማለት ይሆናል። ስለዚህ ይሄ አስተማማኝ የደህንነት ዋስትና ነው በቃ የሚል ነው። ይሄን እንግዲህ ቅድም አንተ እንዳልከውም ያው አሜሪካም ለአውሮፓም ቢሆን በዚህ ጉዳይ ላይ ውሳኔ ሲቀርብ ከዛ ውስጥ ምን ያህል ሀገሮች እንደሚስማሙ አናውቅም። ግን አብዛኛው ይደግፋሉ ተብሎ ይታሰባል። ቢያንስ እና ሃንጋሪ እና ስሎቫኪያ እንደዚህ አይነት ሀገሮች አሉ እና ይሄ ነው በደህንነት ዋስትና ጉዳይ ያለው ይሄ ነው። ግን ለምሳሌ ይሄ ጥያቄ ኦልሞስት ከመጀመሪያው ምንም የተናነሰ ጥያቄ አይደለም። ምክንያቱም ለምሳሌ አሁን ዩክሬን አሁን ያጣችውን ቦታ ሳያካትት የኔቶ አባል ተደረገች ቢባል የሩሲያ ጥያቄ ደግሞ ይሄ ቦታ ገባም አልገባም ዩክሬን የምትባለው ሀገር የኔቶ አባል የኔቶ አባል መሆን የለባትም ነው የሳቸው ጥያቄ ማለት ነው። ስለዚህ ከዚህ አንፃር ሲታይ ይሄንን ፕሬዝዳንት ፑቲን ይቀበሉታል ወይ?
ወይም ደግሞ በሌላ መልኩ ደግሞ ስንወስደው ዩክሬን ከመጀመሪያው ጥያቄዋ አሁንም ፈቅ አላለችም ማለት ነው። ያ ሁሉ ጦርነት የተነሳበት ጥያቄ አሁንም ጥያቄው እንደ ጥያቄ ሆኖ አለ ማለት ነው። ሌላ ደግሞ ልጠይቅ ያሰብኩት ነገር ምንድነው? አንድ ሀገር ለምሳሌ የኔቶ አባል አንድ ሀገር ጥያቄ ካቀረበ ከኔቶ አባላት ሀገር አንዱ ፈቃደኛ ካልሆነ ያ ሀገር የኔቶ አባል መሆን ይችላል ወይ? አይችልም። ስለዚህ የፕሬዝዳንት ዘለንስኪ ጥያቄ አሜሪካ አይሆንም ካለች ወይም ደግሞ ከአውሮፓ ውስጥ ካሉ የኔቶ አባል አንዱ አይሆንም ካለ የመሆን እጣፋንታቸው እሱ በዚህ ሁኔታ ነው ያለው። ግን ምናልባት በዚህ ጉዳይ ላይ አሜሪካም ከራሽያ ጋር ይሄን ብላ ነው ለምሳሌ ኢቨንቹዋሊ ምንም ስምምነት የሚደረገው በራሽያ በኩል የሚቀርበው ማለት ነው። በራሽያ በኩል የሚቀርበው የኔቶ አባል አትሆንም ለዚህ ጊዜ ምናምን አይደለም። የኔቶ አባል አትሆንም፣ ገለልተኛ ነው የምትሆነው። ሚሊተሪዋም በቁጥርም በጥራትም ያነሰ ለራስ ዲሚሊታራይዝድ የሆነች ሀገር እንድትሆን ነው የዋነኛው የሩሲያ ጥያቄ። አሁን ውዝግቡ ያለው የቱ ጋር ነው? ይሄን የተኩስ አቁሙን ማን ያስከብር? የተኩስ አቁሙ መከበሩን ማን ይቆጣጠር? ማን ቬሪፋይ ያድርግ? የሚለው ሲመጣ አውሮፓውያኖች ኦሬዲ ጨርሰዋል። የተኩስ አቁሙ እንደተደረገ አውሮፓውያኖች በተኩስ አቁምነት የሚሰማራ ኃይል አሁን ኦሬዲ ፎርም እያደረጉ ነው። በእንግሊዝና በፈረንሳይ አስኳልነት ኦሬዲ እንደውም 30 ሀገሮች ገደማ ወታደር ለማዋጣት የሚያዋጡትን ወታደር ምናምን እየገለጹ ነው። ስለዚህ አሁን የተኩስ አቁም እንደተደረሰ ቦታዎች እንትኑን ለመቆጣጠር የሚያስችላቸውን ቦታ ስምሪት ይይዛሉ ማለት ነው። በአየር በምድር በባህር የዩክሬንን የተኩስ አቁም መስመሩን ተከትሎ ተኩስ አቁም መከበሩን ይከታተላሉ። ሁለተኛ የአየር የባህር ክልሏን ይጠብቃሉ። ይሄን ለማድረግ ዝግጁት ላይ ናቸው። እንደውም ይሄን በተመለከተ ትናንት በሰራነው ዜና ላይ የፈረንሳዩ ፕሬዝዳንት ኦልሞስት የአውሮፓ መሪ በመሆን ላይ ያሉ ሰው ናቸው። ኢማኑኤል ማክሮን ምን አገባት ያሉት ራሽያ የአውሮፓ የሰላም አስከባሪ ኃይል ይሰማራል ይላል። ራሽያ ደግሞ አንድ ወታደር ያችን መሬት ቢረግጥ የሚል ማስጠንቀቂያ አላት። ገብቷል። በተለያየ ጭንብል ብትመጡም አውቃችኋለሁ ያው ኔቶ ናችሁ ብላ ነው ማለት። ስለዚህ አሁን እንግሊዝ፣ አውሮፓ፣ እንግሊዝ፣ ፈረንሳይ፣ ጀርመን፣ ፖላንድ፣ ቱርክ እንደዚህ ብላችሁ ታዋቀሩ ትችላላችሁ። ያርሚ ለኔ ኔቶ ነው። እንደዚህ የምትሉ ከሆነ ደግሞ ፕራክቲካሊ እስካሁን ድረስ መሳሪያ ብቻ ይሰጥ የነበረው ኔቶ አሁን በቀጥታ ሊዋጋኝ ጦርነት ውስጥ ገባ ማለት ነው። ያ ከሆነ ያው እንግዲህ ወደዛው ነው የምንሄደው፣ ከፍተኛ የጦር ቀጠና ነው የሚሆነው የሚል ማስጠንቀቂያ ራሽያ እየሰጠች ነው። አሜሪካ የዚህ የአውሮፓ የሰላም አስከባሪነት ሚና ውስጥ በደጋፊነትም በምንም ያለች አይመስለኝም። ስለዚህ ይሄንን እንደማትቀበል አስቀምጣለች ራሽያ። እንደውም አማራጭ ሲጠየቁ የራሽያ ምክትል የውጭ ጉዳይ ሚኒስትር ያደረጉት ያልታጠቀ ቡድን ለምሳሌ አንዱ ለምሳሌ የተባበሩት መንግስታት ድርጅት ወደሚለው አልሄዱም። እንዴት ወደ ተባበሩት መንግስታት ድርጅትን ብትሄድ የሚታጠቃቸው መሳሪያዎች አሉ። ራሽያ ቤዚካሊ ያልታጠቀ ነው ያለችው። ያንን ድንበር የሚያስከብረው ሁሉንም ድንበር መቆጣጠር የለበትም። የመቆጣጠር ሞቢሊቲ ያለው ለመቆጣጠር የሚንቀሳቀስባቸው ብዙ ቦታዎችን መሸፈን የሚችል ማለት ነው። በአሰራር በተለያየ
የአሰራር አቀማመጥ ልታስተካክለው ትችላለህ። ወታደር በእያንዳንዱ ጋር ማሰለፍ የለብህም። ራሱ የአውሮፓ ህብረትም እንደዚህ አውሮፓም እንደዚህ ነው የምናደርገው አላለም። ስለዚህ አሁን ሁለቱ አሜሪካና ራሽያ ናቸው እንግዲህ በዚህ ጉዳይ ያሉት። ዜሌንስኪ ደግሞ አውሮፓም እንዲገባ ጠይቀዋል። አውሮፓም የውይይቱ አካል እንዲሆን ይፈልጋሉ። እና የፈረንሳዩ ፕሬዚደንት ያለው ምንድነው ምን አገባው ራሽያ ልትፈቅድም ላትፈቅድም ተብሎ መጠየቅ የለበትም። ዩክሬን ሉዓላዊ ሀገር ናት። ስለዚህ የጥያቄ ማቅረብ ትችላለች ለኛ ለአጋሮቿ። ጥያቄ ስናቀርብ በሷ ጥያቄ መሰረት እንገባለን። ስለዚህ አሁን ስለኛ መግባት እንዴት እንደምንገባ እንዴት እንደምንጠይቅ ስለዚህ አይመለከተንም የሚል ነው ራሽያ። ለዚህ ነው ይሄ የተኩስ አቁም ስምምነት የሁለቱ ሀገሮች ድንበር ነው የሚሆነው። ምናልባት አሁን ደጋግመው ያነሱት ዛፖሪጂያ ለምሳሌ ይሄ የኒውክሊየር ማብለያውን ለተጨማሪ አንድ ግዛት ይዟል። በነገራችን ላይ ዛፖሪጂያ ውስጥ ራሽያ አንድ ተጨማሪ ከተማ ይዛለች ራሽያ። ይሄን የኃይል ማብለያውን የኒውክሊየር ማብለያውን ለዩክሬን የመስጠት እና ደግሞ ይሄን ስታደርግ በዛ ምትክ ደግሞ ዩክሬን የምትሰጠው ነገር ይኖራል ማለት ነው። እንዲህ አይነት ነገር አለ እቅድ። በተረፈ ድንበራቸውን አሁን ያሉበት አሁን አውሮፓያኖች የተለየ አመለካከት ያላቸው ምንድነው ለዚህ ነው የበርሊን ግንብ እንዲሆን ነው የሚፈልጉት የሚለው። ለምን ዋንስ ተኩስ አቁም ከመከበር ከጀመረና እንትን ካለ ዲፋክቶ ግንብ ነው የሚፈጥሩት ይገባሉ ማለት ነው። አሁን ይሄ እንዴት ነው ሊካሄድ የሚችለው ነው አሁን ትልቁ ስጋት። ይሄ እንዴት ነው የሚሆነው? ይሄንን የሰላም ስምምነት የመጨረሻ ዋና ጥያቄ የሚሆነው የሰላም አስከባሪዎች ነው። ምክንያቱም እዚህ ጋር እነሱ ከገቡ ጦርነቱ ተባባሰ አድርጌ ነው የምቆጥረው ነው ራሽያ። ስለዚህም የተባባሰ ጦርነት ውስጥ ነው የምንገባው ነው። እዚህ ጋር ዶናልድ ትራምፕ ሰላም ሊሰሩ ነው። ዜሌንስኪና አውሮፓ ደግሞ እንጨርሰዋል። ይህንን ስታስቀምጥ የአውሮፓ ሰላም አስከባሪነትን ራሽያ የማትቀበለው መሆን ብቻ አይደለም። ቅድም ያልኩ ሁለቱ ነገሮች ተፈጻሚ ሊሆኑ አይችሉም። ለምሳሌ የኔቶ አባል መሆን የለባትም የሚለውንም ዋንስ የአውሮፓ ጦር በሰላም አስከባሪነት ዩክሬን ውስጥ ከገባ አሁን እንደሱ እንደሚያስብ ፉሊ ታጥቆ ማለት ነው ገብቷል። እስከ ጦር ቁሳቁሶቹ ነው የሚገባው። ከገባ አሜሪካ ማለት ራሽያ ፓወርለስ ናት። ምንም ነገር ልታደርጋችም የዩክሬን መንግስት የኔቶ አባል እንዳትሆን ወታደር በዚህ መጠን ይነስ ገለልተኛ ነው መሆን ያለበት። የራሽያን ካልቸር ቋንቋና እንትን ቦታቸው ላይ መልስ ጥያቄዎች አሉ። አይሰማም ከዛ በኋላ ምክንያቱም ከዛ በኋላ ራሽያ ልታደርግ የምትችለው ነገር የለም። ጦርነት ነው ልታመጣ የምትችለው። ጦርነት ካመጣች ቀጣዩ ጦርነት በአውሮፓና በሷ መካከል ወይም ደግሞ ኔቶ ማይነስ አሜሪካ ነው የሚሆነው። ግን አሁን ለምሳሌ ኔቶ ማይነስ አሜሪካ ስንል የዶናልድ ትራምፕ ወይም የአሜሪካ ፍላጎት ሩሲያና ዩክሬን ታርቀው በሰላም የሚኖሩበትን መንገድ ቀጠናው ፍጹም የሰላም የሚሆንበትን መንገድ ማመቻቸት ነው። ከዛ ወደ ቢዝነስ መሄድ ነው። ከዩክሬን ጋር መናገድ ይፈልጋሉ፣ ከሩሲያም ጋር መናገድ ይፈልጋሉ። ይሄ ደግሞ ለዓለም ትልቅ የሚያመጣው አስተዋጽኦ ትልቅ ሰላም የሚያመጣው ነገር አለ። ይሄ የአሜሪካ ፍላጎት ነው። አሁን አውሮፓውያኖች ዩክሬንን ነጥሎ ከአሜሪካ በመያዝ የራሳቸውን ፍላጎት ወይም የጦርነት አዋጅ የሚያስነግሩባት ሀገር ልትሆን ነው ማለት ነው ዩክሬን። ምክንያቱም ከዚህ ጋር ሩሲያ ከዩክሬን ጋር መታረቅ ትፈልጋለች፣ ግን አንድ ፍላጎት አላት። መታጠቅ የምትችልበትን መጠን አስቀምጠዋል።
የኔቶ አባል መሆን አትችልም ብለዋል። አሜሪካ ዩክሬን ከሩሲያ ጋር የምትታረቅበት ፍላጎት አላቸው። ይህም ፍላጎታቸውን ደግሞ እንዳያሳኩ አውሮፓ አንድ ተግዳሮት እየሆነች ነው ማለት ነው። ስለዚህ ሶስት ቡድን አይታየህም ወይ? አሁን ማስቀመጡ አስቸጋሪ የሚሆነው አውሮፓን እንደ ተግዳሮት ማስቀመጥ ፋላሲ ነው። ምክንያቱም አውሮፓውያኖችና ዩክሬናውያን አንድ አይነት አቋም ነው ያላቸው እዚህ ላይ። ዩክሬን እንደ ማንኛውም ሀገር ራሷን የቻለች ሀገር ናት። ሶቨሬን ሀገር ናት። አውሮፓም ይሄንን ነው የሚለው። ስለዚህ አንድ ሉዓላዊ ሀገርን እንዴት መኖር እንዳለበት ዲክቴት አታረገውም። ይሄ ነው በአውሮፓና በፊት ኔቶና ዩክሬን አንድ ነበሩ በዚህ። አሁን ግን ዶናልድ ትራምፕ ስለመጡና አሜሪካ ፊቷን ከአውሮፓ አዙራ ወደ ፓሲፊክ ወደ ቻይና እዛ ወዳለው ሁኔታ ውስጥ ስላዞረች አሁን የአውሮፓና የዩክሬን አሁን ቅድም ማነው ኢማኑኤል ማክሮን ያሉትን እኮ ተናገረ። ምንድናት ራሽያ? ፎርጌት ነገ የኔቶ አባላት አትሁኚ ወታደራዊ ቁጥር ፕሮባብሊ በጋራ የሚገነባ በኋላ ላይ በሂደት ከአውሮፓ ውስጥ ትልቅ አርሚ በቁጥር በአሁኑ ሰዓት የዩክሬን ዌል ትሬንድ የሚባል የዘመኑን ጦርነት የተፋለመ ከምድራችን ቁጥር አንድ ኒውክሊየር ሀገር ጋር የተጋጠመ ገብቷል። 1000 ኪሎ ሜትር በተዘረጋ መሬት ላይ 3 ዓመት ይተዋጋ። ስለዚህ የሚገነባው የዩክሬን አርሚ እንደውም ሁለተኛው ኦፕሽን ማለት ነው። ዘለንስኪ ያሉትን አስታወስከኝ። የኔቶ አባል ካልሆንኩኝ ዋስትናዬን ከውጭ ማገኘው ማለት ነው። የኔቶ አባል መሆን ማለት የአንቀጽ 5 ተጠቃሚ መሆን ማለት ነው። ስለዚህ የኔቶ ድምራን ጠባቂያቸው ነው። እሱን ማትቀበል ከሆነ ኔቶን ከውስጥ መስሩትልኝ ነው እሳቸው። ገብቷል። ከራሽያ ወታደራዊ ቁመና ጋር በምንም ታምር የማይተናነስ የሰለጠነ የታጠቀ የበዛ አንድ ሌላው ምን ነገር ልንገር። ፖላንድ ለምሳሌ አሁን በፓርላማዋ ያነሳችው ጉዳይ ነው የኒውክሌር መሳሪያ ያስፈልገናል የሚል ነው። ፈረንሳይ የኒውክሌር መሳሪያ ከለላ ለጠየቁኝ ይሰጣለሁ ብላለች። ፖላንድ 4% የጂዲፒዋን 4% ለመከላከያ የምታወጣ ሀገር ነች በቀዳሚነት። እና አሁን የራሳችን የኒውክሌር አምብሬላ ያስፈልገናል። የኒውክሌር ኃይል ባለቤት መሆን አለብን የሚል ነገር ነው ያሉት። ስለዚህ የዩክሬን ጦር ሁለተኛው አማራጭ የኔቶ አባል ማታደርጉን ከሆነ በራሳችን ነገ ራሽያ ድጋሚ ወሯሉ ብላ የማትበጣበት ሀገር እንድንሆን አሁን ኦሬዲ እኮ በውጊያው እኮ የተመጣጠረ ነው አይደለም ያየን ያለ ነው። ምክንያቱም መከላከልና ማጥቃት መሰረታዊ ልዩነት አላቸው። ሩሲያ ያጠቃች ስለሆነ ለሩሲያ በጣም ከባድ ነው የሚሆነው ጦርነቱ። እሱ በሚሞተው ምናምን ልንለው እንችላለን። አሁን ዩክሬን የማትጠቀመው ቴክኖሎጂ ራሽያ ብቻ የምትጠቀመው ቴክኖሎጂ ብዙ አይደለም። ለምሳሌ ሚሳኤሎች ነው የተለያየ ርቀት የሚመቱ ሚሳኤሎች ሶስተኛ ዓለም ጦርነት ይመጣል በሚል አልሰጧት ሊሆን ይችላል። ለምንጋ በሰው አልባ ደረጃ አሁን ከፍተኛ ምርት አሳይታለች። የራሷ ቴክኖሎጂ ነው ዩክሬን 1000 ኪሎ ሜትር ድረስ እየገቡ የሚመቱበት ሁኔታ ነው የተፈጠረው። የኔቶን መሳሪያ ተጠቅመው ቢሆን በእነ ሃይማኖት በእንደዚህ ከፍተኛ ጉዳት ያደርሳሉ። መሬት ላይ ደግሞ አሁን ያላቸው የተተኳሽ ምጣኔ ያን ያህል ተራራቃ አይደለም። ግን አለም አሁን እንግዲህ እዚህ ጋር ዩክሬንን ስንመለከት
ከኋላ አውሮፓ ሊሰለፍ ነው። ምክንያቱም ጥያቄው የዘለንስኪ አንተ ራስህ እንደው በእኛ አባባል እንደው ከራሳችሁ ላይ አልወርድም የምታደርጉኝን አድርጉኝ ብሎ እንደው ራሳቸው ላይ ቁጭ ያለ ነው የሚመስለው ዘለንስኪ የአውሮፓዎቹ ላይ ማለት ነው። እና ይሄ ጥያቄው አውሮፓ እንደ ዘለንስኪ ሐሳብ ማሰለፍ ቢችል ሩሲያ ብቻዋን ቆማ ነው ወይ የምትዋጋው? ሩሲያ እንግዲህ አሁን ከሰሜን ኮሪያ ጋር ባላት ወዳጅነት የተወሰኑ ሰራዊት ወደ ሩሲያ ገብቷል። ቀጣይስ የትኛው ሀገር ነው ወደ ሩሲያ ከሩሲያ ጎን የሚቆመው? እውነቱን ከተባለ ለዚህ ጦርነት ላላት አንዳንድ ጉዳይ ካልሆነ በስተቀር የኒውክሌር ጦርነትን አስበን የምንናገር ከሆነ መመደቡን መደበኛ ውጊያን አስበን ከሆነ ግን ምን ሊመጣ ይችላል? በራሽያ በኩል ራሽያ ትመታለች ነው ጠቅላላ ከአውሮፓ ጋር ነው ከጣለችው። ስለዚህ ማን አለ ከሷ ጀርባ? ምን እነ ቻይና? የቻይና ጉዳይ ሊመጣ የሚችለው ወደ ሶስተኛ ዓለም ጦርነት ይባል አይችልም። አሁን ኒውክሌርን አስገብተን ካልሆነ በስተቀር ሌላ እንትን የሚል ነገር የለም። እና በዚህ ጦርነት ውስጥ በዚህ በዩክሬን ጦርነት ውስጥ ደግሞ ቻይና ሙሉ በሙሉ የጦርነቱ አካል ሆና ትገባለች ብለን ካሰብ የኒውክሌር ጦርነት የማይቀር ነው የሚሆነው። ስለዚህ አሁን የምናወራው የኒውክሌር ጦርነትን አስበን ከሆነ ያስቸግራል። የምናወራው ግን ፕራክቲካል የሆነ ሊዋጉ የሚችሉበት ነገር አሁን ባለው የመደበኛ ውጊያ ነው። መቼም ሰው ካላበደ ወደ ኒውክሌር አይደለም በሚለው የምንሄድ ከሆነ ብዙ ኦፕሽን የለም። አሁን የማን ነው ይሄ የዶናልድ ትራምፕ የሰላም ጥረት ፍሬም ያፈራ ከሆነ ዶናልድ ትራምፕ አውሮፓውያኖች ላይ ተጽዕኖ ማሳደር መቻል አለባቸው። ሊያሳድሩ የሚችሉት ተጽዕኖ ደግሞ አንዱ ለምሳሌ ይሄ የተኩስ አቁም አንድ ወደ ተጨበጠ ነገር ለመግባት የአውሮፓ የሰላም አስከባሪነት ሚና ከጥያቄ ውጭ መሆን አለበት። ይሄን ደግሞ አሜሪካንንም እሺ የሚል አይመስልም አውሮፓውን ባለው ሁኔታ። ስለዚህ ይሄንን ለዚህ ነው በማየት ነው ሁሉ ነገር ሊፈታ የሚችለው። እና ይሄ ግን በፍጹም ሊያስማማቸው የማይችል ነው። ምክንያቱም የአውሮፓ የሰላም አስከባሪነት ሚና በራሱ የቻይና የበርሊንን ግንብ የመፍጠር ነው። በምንም መንገድ ዩክሬን ላይ ተጽዕኖ ማድረግ አትችልም ራሽያ። ፕሮባብሊ የሚደረገው ድርድር ምንድነው? ከዛ በኋላ ለምሳሌ አሁን ዩክሬን ለመደራደር ያስፈልጋታል። ዩክሬን አሁን ለምሳሌ ጦርነቱ በዚህ ቢቆም ለምን መደራደር የሚያስፈልጋት? አሁን እኔ እንዲያውም ሳስበው የነበረው ምንድነው ዩክሬን መደራደር የምትፈልገው እንዲያውም ድርድሩ ሞር አድቫንቴጅ ያለው ለዩክሬን ነው። ምክንያቱም ዩክሬን ከተደራደረችና ለምሳሌ ጦርነቱ ከቆመ ብዙ አማራጮች እንግዲህ የአውሮፓን ሰራዊት ከማስገባት ጀምሮ የደህንነት ጥያቄ ከመጠየቅ አንስቶ ብዙ ኦፕሽኖችን እየደረደረችና እያስቀመጠች ነው። ሩሲያ ግን በዚህ በጦርነት የሚፈልገው ቦታ ድረስ ያለምንም ድርድር አሁን ባለው ጦርነት በቀጥታ ሄዶ የሚፈልገውን ቦታ ከያዘ በኋላ የመከላከል ጦርነት ነው የሚያደርገው። ከዛ በኋላ ምንም መስማማት አያስፈልገው። አሁን ፖይንቱ ይሄ ጦርነት በተኩስ አቁም ነው የመጀመሪያው። ከቆመ በኋላ ዩክሬን ትደራደራለች አይደል? ከማን ጋር? ከሩሲያ ጋር። ያ አሜሪካ የምትደራደረው እኮ ግዛት ይስጡኝ ነው። ግዛቷ እንዲመለስ ነው የምትደራደረው። ነገር ግን አሁን ከአውሮፓውያኖች ጋር ሆኖ ባለው እቅድ የአውሮፓ ጦር የሰላም አስከባሪነት ሚና ለመጫወት ወስኖ አምኖ እየተዘጋጀ ነው ያለው። ስለዚህ በማንኛውም የሚደረግ ተኩስ አቁም ተከትሎ አውሮፓ በራሱ ነው የሚገባው። ግርታ እንዳይዘንም ኢማኑኤል ማክሮን ግልጽ አድርገዋል። ሲጀመር ለራሽያ ምናማክረው ምንድነው
እሺ ምንቢም የማለት መብት የላትም እዚህ ውስጥ የዩክሬን ጉዳይ ነው ብለዋል። ስለዚህ እንገባለን ብለዋል። ኦኬ አሁን ሁለት ነገር ነው ያለው። ራሽያም ዋስትና ትጠይቃለች እንደ ዩክሬን ሁሉ አውሮፓ እንደማይገባ ዋስትና ያስፈልገኛል ነው። ስለዚህ አሁን የተኩስ አቁሙን ለመቀበል እንግዲህ ተኩስ አቁሙ እየታደሰ የሚሄድ ነው ለመቀበልና ይህ ተኩስ አቁም ተከትሎ ደግሞ የአውሮፓ ጦር እንደማይሰማራ ቢያንስ በመጀመሪያው 30 ቀን ለምሳሌ ዩክሬን ወታደሯን መልሳ እንደማታደራጅ መሳሪያና ጥይት አቅርቦት ከሌላ ቦታ እንደማታገኝ እና አሜሪካም እነዚህም ለአንድ ወር ያህል መሳሪያ መስጠት ማቆም እንዳለባቸው ያቀረበችው ቅድመ ሁኔታ። ስለዚህ አሁን በዋሽንግተንና በሞስኮ መካከል ያለው ውይይት እንዴት ይቀጥላል? አሜሪካስ ምን ያህል በዚህ ውስጥ ገብታ ሚና መጫወት ትችላለች የሚለው እንዳለ ነው። ግን አንድ ነገር እርግጠኛ የሆነው ነገር ምንድነው? በዘለንስኪና በአውሮፓውያኖች መካከል አንድ መግባባት አለ። ብቻ አንዴ ተኩስ አቁም ይደረግ ከዛ ሰላም አስከባሪ ሆነን እንገባለን ኢሶበር ከዛ በኋላ ቭላዲሚር ፑቲን ጃቀኝ የሚላት ዩክሬን አያገኝም ኢሶበር የኔቶ አባላት ትሁን ገለልተኛ ትሁን ቅድም ያልኩ ነገሮች በሙሉ በቃ ግንባል አይሰማም አልተሰማውም ብላ ራሽያ ማድረግ የምትችለው ነገር የለም አይኖርም። ለምን የበርሊን ግንብ ነው። ከዚህ በኋላ የእንግሊዝ ወታደር ላይ ነው የምትተኩሰው፣ የፈረንሳይ ወታደር ላይ ነው የምትተኩሰው፣ የፖላንድ ወታደር ላይ ነው የምትተኩሰው፣ የጀርመን ወታደር ላይ ነው የምትተኩሰው። ዩክሬን ላይ እየተኮስክ አይደለም። ወይም ደግሞ በሌላ አነጋገር ይሄ የተኩስ አቁም ስምምነት የሚባለውን ይሄ 1000 ኪሎ ሜትር መስመር አንቀጽ 5 ልትለው ትችላለህ። ከዚህ በኋላ ወደ ዩክሬን በተኩስ አንቀጽ 5 ላይ ተኮስከው ማለት ነው። አሁን አውሮፓ ዘሆል ፕሪቴክስት አለው ማለት ነው። አውሮፓ ከተኩስ አቁም ስምምነቱ በኋላ በዚህ መንገድ ብላ ራሽያ ሌላ ዘመቻ ጀመረች ማለት በጠቅላላው የአውሮፓ ሀገሮችን መውጋት ጀመረች ማለት ነው። ስለዚህ ይሄ ነው ስትራቴጂያቸው። ከዛ በኋላ መጀመሪያ የሚያረጋግጡት 80% በምትሆነው ዩክሬን እንግዲህ ክሬሚያን ወስዳለች ራሽያ ፕላስ ደግሞ አሁን ይሄን 18% 20% ይባላል ይሄ ግዛቱን እሱ አለ። ቀሪው ዩክሬን ግን ዘለንስኪ ሊፈጥሩ የሚፈልጉት ዩክሬን ነው። ዌስተርን አሁን ያጣጫ ጉዳይ አይደለም። አጠቃላይ ኦሪየንቴሽኗ ምዕራባዊ የሆነ እንግሊዝኛን በእንትን ታምጣ የዩክሬን ቋንቋ አለ እና በትምህርት ቤት እንግሊዝኛና የዩክሬን ቋንቋ ነው የሚማሩት። ሲያኛ የለም ሩሲያኛ የለም። ሩሲያ ስለ ጽሑፍ የለም አይኖርም። የኦሬዲ ብዙ አጥፍተውታል። የድሮ ከራሽያ ጋር የተያዙ ሀብቶችን እኮ ሲያፈርሱ የነበሩት እና በአጠቃላይ በሰፊ ይቀጥላል። ፕሮባብሊ ከዛ ቀጥለው ቢያደርጉት በጣም ሴክሬድ የሆኑ ማለት ነገር አላቸው። አውጥቶ ሊያቃጥሉ ይችላል። እንዳለ ላይብራሪዎቻቸውን ምናምናቸውን ኤኒቲንግ ቱ ዱ ዊዝ ከራሽያ ቋንቋ ከራሽያ ካልቸር ጋር ከራሽያ አይዴንቲቲ ጋር ያለ ነገር በሙሉ እንትን ያጠፋል። ኢንታየርሊ ከዚህ ቀደም ዩክሬንና ራሽያ በታሪክ አጋጣሚ ተመሳስለው ይኖሩ ተዋደው ይኖሩ ወይም በምንም ቋንቋ ብለው እንዳልሆነ ሁሉ ልዩ አዲስ ዩክሬን ነች የምትፈጠረው። ያቺ ዩክሬን ነች የዘለንስኪ ህልም እና ደግሞ ሀያል ነው የምትሆነው ያቺ ዩክሬን እና ጊዜዋን ነው የምትጠብቀው ግንቡን እስኪገነባ ድረስ። አዎ ኖ ግንብ ነው። ኢትስ ፕራክቲካሊ ግንብ። ይሄ የአውሮፓ ጦር በኋላ እኮ ምንድነው የሚሆነው? የዩክሬን ጦር ሞር አርምድ እየሆነ ብዙዎቹን ራሷ ዩክሬን ውስጥ ነው መሳሪያ እንዲሰራ የሚፈልጉት።
ኖሃውም እኮ አላቸው ዩክሬኖች ዩክሬናውያን ራሽያንስ እኮ ኖሃው አላቸው ስለዚህ የኢንፍራስትራክቸሩም አላቸው የጦር መሳሪያ ማምረቻም እኮ ናቸው እሱማ በቀላሉ መግባት ይችላሉ ግን አለ ኖ አይ ሚን ከዚህ ጋር ስለሚሄዱ ምን አይነት ሁኔታ ነው እኔ እንደሚገባኝ ወይ ግልጽ ሆኖ እንደሚታየው ማለት ነው ትናንትና ከጀርመን ከበርሊን ግንብ በስተምስራቅ ያሉ ጀርመኖች ሌላ ጀርመኖች የኮሚኒስቶች ወይም በሬታ ዓለማቸው እነዛኞች ሆነው ነው አይደል ይኖሩት the same thing እዚህ ጋር ያለው ግንብ ፕራክቲካሊ ነገር ግንብም ሊሰሩበት ይችላሉ ባይገርም ከአመታት ሁኔታዎች በዚህ ከሄዱ አመታት ተጠብቀው አውሮፓውያኑ ግንብ ሊሰሩበት ይችላሉ ጥላቻው በዚህ እየቀጠለ ከሄደ ግንብ ሊሰሩ ይችላሉ የጥልስሎታ ወጥላ አሁን ያሉና ጉዳይ ነው ለነሱ ነገርኩ እኮ አሁን በዘለንስኪ ውስጥ ያለው እና አውሮፓውያኖች ያቀፉት እንትን ይሄ ነው ሶ ግንብ ይኖራል ሶ ምንድነው አሁን የሚሆነው ምስራቅ ግንቡ የፈረሰ ጊዜ ግንቡን ያፈረሰው ማን የጀርመን ምስራቆች ናቸው ምስራቆች ምዕራብ ሆኑ በቃ ሶ በዩክሬን በኩል የሚኖረው አሳስብ ምንድነው አሁን በህገ መንግስቱም በምርጫቸው ተበለው የራሺያ ግዛትና ራሺያውያን የተደረጉ ህዝቦች አሉ አይደለም እነዚህ ምንድነው የምትላቸው ምጣራቸው እነዚህ ዛፖሪጂያ ኬርሶን እና ያው ዶንባስ ወይም ዶኔትስክና ሉሃንስክ አሁን ምንድነው ይሄ ነገር ቀጥሎ በመጨረሻ እንደዚህ ዩክሬናውያን ነገ ግንቡን እንዲደርምሰው እዛ ይገባሉ የበርሊን ግንብ እና ይሄን ስታደርግ ከዛ በኋላ ለራሺያ የሚሆን ጆሮ የላትም ከሆነ እንዴት አድርጋ ነው ዩክሬንስ የተወሰደባትን መሬት ለመልሶ ለማግኘት ከራሺያ ጋር ውይይት ስምታደርገው ራሺያስ እንዲበላት ስማታለች ከዛ በኋላ የሚል ጥያቄ ልታነሳ ትችላለህ ሲጀመር ይሄ ስምምነት ለራሺያ ምንድነው ምን የሚሰጣት ጥቅም አለ ምክንያቱም ከጀርባው አዝሎ የሚመጣው ነገር በሙሉ የዩክሬንን አድቫንቴጅ የሚመታ ብቻ ነው ያለው ስለዚህ ራሺያ ወደዚህ ስምምነት የምትገባበትና የምትፈርምበት ምን ነጥብ አላት እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ ሌላማ ከ150 በላይ ሱቆች አፓርትመንቶች ሬስቶራንት የስብሰባና የሲኒማ አዳራሾች የመብራት ነገርስ በእልልታ መብራት አይጠፋም የራሱ ሰብስቴሽን አለው 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል እንደዚሁም የከርሰ ምድር ውሃ የህፃናት መጫወቻ የሴቶችና የወንዶች የውበት ሳሎኖች ጂምናዚየም ስቲም ሳውና ባዝና ማሳጅ 5 ቤዝመንት መኪና ማቆሚያ 1 አሳንሰር ለ2 መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ እልልታ የምቾት የተድላ ቦታ ወለሱ እንመጣለን የዩክሬን ጨርስ እሺ ዩክሬኖች ለራሺያ ጆሮ አይሰጡ ኦኬ ካልሰጡ ተወሰደብን የሚሉት 20% ግዛታቸውን አይፈልጉም ወይ ነው ጥያቄው እሱን የሚፈልጉ ከሆነ የሆነ ቻናል መኖር አለበት ከራሺያ ጋር መነጋገር አለባቸው እዚህ ጋር ያለው መረዳት በየትኛውም ቻናል ራሺያ እንደማሰጣቸው ያውቃሉ እና በቃል አይሉም በቃል የዩክሬን ግዛት ይሄ ነው ራሺያ ወስደሻል የሚለው ይኖራል they bid for their time ነው የሚሉት እና አዲስ ዩክሬን መፍጠር ነው የነሱ ስራ በቀረችው
ድጋሚ በራሽያ ስጋት ልትወድቅ የማትችል ዩክሬን መፍጠር። አሜሪካንም ውስጥ ያለው ሁኔታ በዲሞክራሲያዊ ሀገር ውስጥ እንትን ማለት አይችልም። ዶናልድ ትራምፕ ቢያንስ አሁን ዓለም ሊያምን እንደሚችለው 4 ዓመት ነው ያላቸው። እኔ ግን በመለየት 4 ብቻ አይደለም የሚል እምነት አለ። እንግዲህ አዲስ ነገር ሊፈጠር ነው ማለት ነው። ደመነፍሴ ነው የምነግርህ። ኦኬ ዶናልድ ትራምፕ ለ4 ዓመት ብቻ ነው የሚመጡ። ዝም ብሎ አካሄዳቸውን አነጋገራቸው ሳይ ለ4 ዓመት የመጣ ሰው አለ፣ ሲወጣ ለ40 ዓመት የመጣ ሰው አለ። ለኔ ለ4 ዓመት የመጡ ሰው አይመስሉኝም። ስለዚህ አሁን ራሷ አሜሪካንም በነገራችን ላይ ከፍተኛ ለውጥ ውስጥ ናት። ስለዚህ የአሜሪካንም የብቻው የምናየው እኮ ነው። ወደፊት ከእንትን ሲሆን ትራምፕን አሜሪካ ውስጥ ካለው ሪያሊቲ ጋር እናያቸዋለን። ስለዚህ አሁን ምንድነው ይሄ ነው የሚሆነው። ስለዚህ አሁን ራሽያ የኔቶ አባላት ሁኚ ይሄ ቅድም ያልኩን ነገሮች በውስጧ እርሟን ታውጣ አይነት ነገር ነው። ኢትስ ኦቨር የሚለው ዋንስ ተኩስ አቁሞ ነው እዚህ ጋር ከተደረገ የሚለው። ሌላው ጥያቄ አንተ እንደ ራሽያ ምን ተጠቀመች? ራሽያ 109 ካሬ ኪሎ ሜትር ቦታ ወስዳለች። መሬት እኮ የሀብት መሰረት ነው። ግን ኔቶ ታጥቆ እዛ ጋር የሚቆም ከሆነ እና ደግሞ ነገ ክርክር የሚነሳ ከሆነ ውሎ አድሮ ጦርነት ተነስቶ ኔቶ ያንን ቦታ ላለመቆጣጠሩ ምን ያህል እርግጠኛ መሆን ይቻላል? እሱን ማንም እርግጠኛ መሆን አይቻልም። ይሄ ሲሆን ጠበቀን የምናየው ነው። ነገር ግን አሁን ባለው ሁኔታ ተኩስ አቁሞ እዚህ ጋር ሲቆም ራሽያ የዛችን ሀገር 1/5 የሚያክል ቦታ ይዛለች። ታርሳለች፣ ታነባለች። ምን እንደሚባለው ታነባለች። ማር ትቆርጣለች፣ ህንጻ ትሰራለች፣ ማዕድኗን ታወጣለች። ኤቭሪቲንግ አለ። ፕላስ ደግሞ ማዕድኑን ታወጣለች። ደግሞ ትልልቅ የመከላከያ ኃይሏን ታደራጃለች። ልዋቴ መሬት ነው እኮ ሀብት ነው እኮ። ስለዚህ ራሽያ ምን ታገኛለች ላልከኝ ቢያንስ በሚታየኝ የዩክሬን 1/5 መሬት ወስዳለች። በሌላ በወታደራዊ መንገድ የሚያው ካልከኝ ባፈር ዞን አግኝታለች። አሁን ኔቶ በፊት ቭላዲሚር ፑቲን ይችን ይወዳል ብሎ እኮ ነው እኮ ያኔ ኢቨን እነ አላሰቡትም። በታምንም ባታምንም በጣም ከባድ ነው። እነ አሜሪካንም እንደዚህም በዋይት ሃውስ በለንደን በኤሊሴ በየትኛቸውን ቦታዎች ላይ ቭላዲሚር ፑቲን አላደረጉትም። ከዚህ በፊት ገብቷል። ጆርጂያ የሚያደርጉት ቢሆን ጠቅ አድርገው አንዳንድ ነገሮች አስተካክለው ነው እንትን ያሉት። ከዛ በኋላ የክሬሚያንም አይተሃል። ክሬሚያ ላይ እኮ እስካሁን ድረስ ፑቲን አንድ ላይ በመሀል ገለጡ እንጂ እኮ ምን ነው የምትለው እኮ ራሽያ ምን የተፈጠረው ምትል የለም። ማንም ሰው ምስክር መቅረብ አይችልም። ራሽያ ጦር አዝምታ ታምቡር እየተመታ ምንድነው መለኮት እየተነፋ አልዘመተችም። የምዕራባውያን ሚዲያ ትናንሽ አረንጓዴ ሰዎች ብሎ የገለጿቸው አንዳንድ የሚነቃነቁ ነበር። አንዳንድ ቦታ ላይ ጠቅጠቅ እያደረጉ ቦታ የሚይዙ እነሱ ምን ታወቅ ነገር የለም። እነዚህ የራሽያ ልዩ ኃይሎች ነበሩ። ከዛ የተለየ ነገር የለም። ከዛ የህዝብ ምርጫ ነው የተደረገው። ውሳኔ ህዝብ ይደረግ አለች። ውሳኔ ህዝብ አይደረግ ለማለት ዩክሬኖች ማማው ላይ አልነበሩ። ከማማው ላይ ጠቅጠቅ አድርጋቸዋል። በቃ ይሄ ነው የሆነው። ከዛ በኋላ ህዝብ ውሳኔ ተደረገ። እኛ ራሽያ ትበልጥብናለች ብለው ወሰኑ። በቃ ካሉ በኋላ ራሽያ ያዘች ማለት ያንን ያዘች። ድልድያቸውን ሰሩ ፑቲን።
በዚህ በኩል ግራና ቀኝ መኪና ይፈሳል። ከባድ መኪና በለው ቀላል መኪና በለው ይሄ የመኪና መተላለፊያ ነው። በዚህ በኩል ደግሞ ሀዲድ ነው፣ የባቡር መተላለፊያ ነው። እሺ አቅርቦት ይገባል እና ጠቅላላ ራሽያ የምትዝናናው ክሬሚያ ዳርቻ ላይ ነው እውነቱን ለመናገር እና ትልቅ ነገር ነው እና ይሄንን ቆመው ያሰሩት ፑቲን ናቸው ጨረሱ ማለት ነው እንጂ እንደዚህ የታየ ነገር የለም። አሁን እኮ ዩክሬን ራሷ ፕሮፐር ዩክሬን እኮ ፌብሩዋሪ 24 2022 እኮ ያደረጉት ጦር ድንበር ላይ አከማቸው። በዛ በኩል ወታደራዊ ልምምድ በሚል በቤላሩስ በኩል መጡ። በሰሜን አቅጣጫ ገብቷል። በቸርናሂቭ በመትባለው በጣም ቅርብ ነበረች እኮ እሷ ለኪየቭ። በሶስት አቅጣጫ ያንን ዘመቻ ያደርጋሉ ብሎ ያሰበ ማንም የለ አደረጉት። እየተኮሱ ገቡ። አውሮፓ እኮ ኦልሞስት ለአንድ ሳምንት ኖርማል አልነበረችም። በጣም ሚሞሪያቸው ከባድ ነው ለእነሱ። እንዲህ አይነት ድንገት በጣም አገር ምድሩ ቀውጤ የሚያደርግ ኃይል ጀርመን ነበር። ጀርመን ሲገባ ታውቃለህ ብቱ ይሄ ፋታ ማይሰጥ የለም። ለመመከትም እኮ ፋታ ማግኘት አለበት። ገብቷል። አንዳንዴ እኮ እጅን ሳታነሳ እኮ ነው ሁሉ ነገር የሚያልቀው። ስለዚህ በዛ መንገድ ነው ራሽያ የገባቸው። ሾክ ነው የሆኑት ሁሉም። ምን ያህል ሾክ እንደሆነ እኮ ማየት ያለብን ይሆናል ብለው ያልገመቱ መሆኑን እኮ ብታውቀው ወዲያው እኮ ደውለው ጆ ባይደን ማለት እኮ ነው ገብቷል አውሮፕላን ላክላችሁ እኮ ነው ፍጥር ስላለው ከዚህ ሰዓት ውጡ ነው እኮ መጀመሪያ ላይ የነበረው ማለት ነው። እሳቸውን እስጎርቷቸዋል። አሁን ቅድም ያቀረብከው ጥያቄ እሳቸውስ ቢሆን ምን አገኘ ታዲያ ምን አገኘች ስላልከኝ እኮ ነው ራሽያ 109 ካሬ ኪሎ ሜትር ለም መሬት እኮ ነች። ለም እኮ ነች ዩክሬን። የዳቦ ቅርጫት ነች እኮ ያለው የቴክኖሎጂ ቦታ እኮ ነው። ለአውሮፓ ብረት የሚያቀርበው አታስታውስም እንዴ? ያ ምንድነች ካች ከተማ ተቀጣቅጣው ከዛ ውስጥ አይደለም እንዴ ካንትሪ ውስጥ ከፋብሪካ ውስጥ አይደለም መጨረሻ ላይ ያዟቸው ወደ እሱም ነበራት። አሁን ኦዴሳ ነው ኦዴሳ እንደ እሷ ሳሊዝ የሚል ስሜት ሊኖራቸው ይችላል። ኦዴሳም ቢይዙ እኮ ቶታሊ ኦዴሳም ቢይዙ ቶታሊ በቃ ምንድን ይባላል የባህር በሩ መሬት ቁልፍ ኦኬ ወደ ባልባ ማለት ዩክሬን እኮ በብዙ እኩል ወደ ባህር ብትወጣው አሁን እሱም ቢይዙ ስኖሮ ኦዴሳም ቢይዙ አሁን ኬርሶንን ማይኮላቭ አድርጎ የነበረው ቅልቅ አልሆነላቸውም እኮ እሳቸው። ማይኮላቭ እዛው ማይኮላቭ ቢይዙ ኖሮ ማይኮላቭ የሞልዶቭ ጎረቤት ነች፣ ተያያዥ ነች። ሞልዶቪያ ደግሞ ስትገባ ግማሹ ክፍል በራሽያ ሰላም አስከባሪ ያለ ገጥሞ ሲያበቁ ነው የሚባለው። አለቀ ማለት ነው። በዚህ መንገድ ነው ታጭ የገቡት። ስለዚህ ኦልሬዲ ግንባታ ጀምሯል። ባይ ዘ ወይ አሁን ያልኩ ቦታ ማስታወስ አለብኝ። የከተማ ቦታ ነው መጀመር በጣም የተዋጉባት ሪሊ በጣም ባክሙት ነው። ከነ ባክሙት በፊት የመጀመሪያው ውጊያ የተካሄደባት ቦታ ናት። እዛ ላይ ያልተደረገው ውጊያ ጎዳና ለጎዳና ራሽያና ዩክሬን በፍርስራሽ ውስጥ ከሰራ ያለው መደበኛ ሰው ነው የሰላማዊ ሰው በሬሳው ላይ ተሸክሞ ተዋግቷል። ያን ቦታ ያዘው አሁን በግንባታ ለቀይረውታል። በወደመው ቦታ እሱን የሚመስል ነገር እየሰሩ ማለት ነው እየሰሩ ነው ያሉት። ስለዚህ 109 ካሬ ኪሎ ሜትር ቦታ በእጃቸው ነው ያለው ክሬሚያን ይዘ ማለት ነው። ከኬርሶንን በመያዛቸው እኮ ቀጥታ በመንገድ ነው የሚገናኙት አሁን። ስለዚህ ይሄ እንትን ነው ከፍተኛ ጥቅም አለ። ሁለተኛ በወታደራዊ ሴንሱን ካልክ ደግሞ የዛን ቀን በወሰዱት እርምጃ ማለት ነው የራሽያ ግዛት ይሄ ነው አይደለም? አሁን የራሽያ ግዛት ያለው ዛፖሪዥያ ነው።
ገብቷል። እራ ጦርነቱ የሚያልቀው ኔቶ ከእንግዲህ ጦርነት የሚጀምር ከሆነ ከራሺያ ጋር የእግረኛ ውጊያ በአብዛኛው የሚያልቀው እዛው ይሄ በዚህ በ109 ካሬንቱ ቦታ ውስጥ ነው የሚያድገው እንትን የሚለው። ስለዚህ ይሄ ባፈር ዞንም ልትለው ይችላል። ተጨማሪ ስለዚህ ራሺያ አልተጠቀመችም ለማለት አንችልም ነው። ነገር ግን ይሄ ብቻ ነው ወይ ዓላማው የሚለውን ጥያቄ ስናነሳ ይሄን ሁኔታ እናያለንና ዛሬ ዶናልድ ትራምፕ በስልክ ያወራሉ እና በጣም ብሩህ ተስፋ የጣለበት ነው። የስልክ ውይይታቸው ደግሞ ዜና ያሰማናል። ሰው ለአድማጮቻችን ቃል እንገባለን። እኩለ ሌሊትም ቢሆን ዜናውን እንናገራለን፣ ያንን ያለን። ይሄን በዚህ አስቀምጠን እንግዲህ ሰላምና ጦርነት ነው ያልነው። ዶናልድ ትራምፕ ደግሞ ጦርነት እየሰሩ ነው። ለምሳሌ በዚህ በኩል እንግዲህ አሁን ሁቲዎችና ኢራኖች የተሳሰሩ ናቸው። ስለዚህ አሁን እሳቸው ጊዜያችሁ your time is up ብለዋል። ሁቲዎች አብቅቷል ጊዜያችሁ ብለው ደብድበዋል። ባለፈው ሰኞም ደብድበዋል። በጣም በርካታ ሰዎች ሞተዋል። እንግዲህ ባለስልጣንም ጨምሮ መሪዎችም ገለና ብለዋል። ሁቲዎችም ተኩሰዋል። ዛሬ እንደምናነበው ለሶስተኛ ጊዜ ተኩሰዋል። እንግዲህ በአሜሪካ ኃይል እየተመቱ ማለት ነው። እየተመቱ ዶናልድ ትራምፕ እንደ ቺቺ ለጨበጣ ውጊያ በሚጠቀሙበት ማህበራዊ ገጻቸው ላይ ቃል በቃል አስቀምጠዋል ምን ሊመጣ እንደሚችል። የየመን ጦር ኃይል ልበለው ውሳኔ ያስተላልፋል። የመጀመሪያ ዓላማቸው ከጋዛ ጦርነት ጋር የተገናኘ ነው አይደለም እንዴ? ምንም ጥያቄ የለውም። የጋዛ ጦርነት ሳይቆም አንዲት የእስራኤል መርከብ በዚህ ታልፊና የሚል የእስራኤል መርከብ ብቻ ሳይሆን የእስራኤልን ሸቀጥ የተሸከመች መርከብ ቀጥታ እስራኤል ባትሆን በሆነ መንገድ ወደ እስራኤል የምትሄድ መርከብ ስለላ አለ። የስለላ መረጃውን የምትሰጠው ሚሳኤሉንም የምትሰጠው ቢያንስ ዶናልድ ትራምፕ እንዳሉት ኢራን ናት። እና ኢራን የምትለው እኔ ምን አባቴ ላድርግ እሺ ያሉም እኮ እነሱ የራሳቸው አቋም ነው ያላቸው። እኔ ምን ማድረግ እችላለሁ ነው የምትለው። ስለዚህ አሁን ዶናልድ ትራምፕ ጽፈዋል። አሁን እኔ የማደርገው ድብደባ የአሜሪካን ኃይል ነው የምጠቀመው ብለዋል። የመን ውስጥ ይገደባል ብለሽ ተስፋ እንዳታርጊ ምቱ ማለት ነው። ከዚህ በኋላ ሁቲዎች የሚተኩሷት እያንዳንዷ ፍላጻ እንዲያርገን እናያታለን፣ እንመረምራታለን። ተኳሹን አይደለም ከዚህ በኋላ የምንፈልገው እኛ አስተኳሹን። ሽጉጡን የተኮሰውን ሰው አይደለም ሽጉጡን የሰጠውን ሰው ነው በማለት ይህን ማስጠንቀቂያ ለኢራን ሰጥቷል። አሁን ማረጋገጥል ዜና ነው። ለሶስተኛ ጊዜ ተኩሰናል ብለዋል ሁቲዎች። እንደውም የሰጡት መግለጫ ሙሉን ብነግርህ ደስ ይለኛል። እሺ አሁንም እየተኮሱ ያሉት ተላላፊዎቹ ላይ አይደለም። እሺ የአሜሪካ የጦር መርከቦች ደቡብ ቀይ ባህር ላይ ተንሰራፍተው ነው ያሉት። የሚገርም ነው። ይሄ ደቡብ ቀይ ባህር ማለት ወደ ዶሮ ማነቂያ ተለወጠ ማለት ነው። እሺ ገብቷል። ስለዚህ ብዙዎቹ የባህር ንግድ በጣም ከባድ ነው። ለህይወታቸውም ለንብረታቸውም በመስጋት በዛ እንዴት አድርጎ እንደሚሄዱ አለ። እኔ ባህር ኃይል አይደለሁም፣ ግን በዛ በደቡብ አፍሪካ ነው በኬፕተን ዞሮ እንደዚህ የሚሉት። ግብፅም እኮ ከፍተኛ ኪሳራ እያስተናገደች ያለች። ማነው የእሷ መተላለፊያ የሚባለው? ስዊዝ ካናል። አሁን ማን ላይ ነው እየተኮሱ ያሉት? ሃሪ ትሩማን የምትባል የጦር መርከብ አለች እዛ። ድብድባንም የሚያካሄዱት ከዛች የጦር መርከብ ላይ የሚነሱ የጦር ጀቶች ናቸው። እና እሷን ያጀቡ ደግሞ ወርሺፕስ አሉ፣
የተለያዩ ፍሪጌት ምናምን እያልክ ትላቸዋል። መጀመሪያ ላይ 18 ተኩሰናል ብለው ነበር ወደ መርከቡ ማለት መርከቡ ራሱ እንትኑ ላይ ምንድን ነው ይሄ ታሪትሮማን አዎ እና አሁንም እሱ ላይ ነው እየተኮስን ያሉት። ከአሜሪካ በኩል የሰማሁት ከወታደራዊ እንትን የሰማሁት ምንድን ነው ኢላማ በ100 ማይልስ ይስታሉ ይላል እና በትክክል ሰምቻችሁ ከሆነ ወታደራዊ እንትኖች በ100 ማይልስ ነው የሚስቱት ነው የሚሉት ብለዋል። በእኛ አባባል ፍየል ወዲቅ ዝምዝም ወዲያ እንደማለት እንደዛ ነው እያሉ ያሉት። ነገር ግን ሀውቲዎች የሰጡት መግለጫ አለ። እሺ በተኩሳችን ምክንያት የሃሪ ትሩማን አውሮፕላን ተሸካሚ የጦር መርከብና ጀሌዎቿ የሌሎች የጦር እንትኖቿ ወደ ሰሜን ቀይ ባህር ሄደዋል ቦታቸውን እየለቀቁ እና እንቀጥላለን ብለዋል መምታታቸው። ይሄን እያሉ አሁን ደግሞ ዛሬ የእስራኤል ትናንትና የእስራኤል የጦር ጀቶች ጋዛ ውስጥ የተለያዩ ኢላማዎች መተናል ብለዋል። የተለያዩ ዘገባዎች ነው እየወጡ ያሉት እና ብዙዎች ተገለዋል እና ጦርነቱ ቀጥሏል ማለት ነው። እስካሁን ድረስ በተኩስ አቁም ብሎ የነበረው ፈርሷል። አየህ አሁን የሀውቲዎች የመጀመሪያ አቋም የጋዛው ጦርነት እስኪቆም ድረስ እስራኤልን አናሳልፍም የሚል ነበር። አሁን ተኩስ አቁሙ በሰራበት ጊዜ አልተኮሱም። ተኩስ አቁሙ ሳይጣስ በፊት በአንደኛው ደረጃ ስምምነታችን የእስረኛና የታጋቾች ልውውጣችንን እንቀጥል ወደ ሁለተኛው ምዕራፍ ሳንገባ የሚል ነው የእስራኤል አቋም የነበረው። አሜሪካም ታደራደረ የነበረው በዚህ ጉዳይ ላይ ነው። ዶናልድ ትራምፕ እንደውም ሰማይ ይነደላል ልቀቁ እንዳለ በቃ ታጋቾች መጀመሪያ እንደው there is no process ልቀቁ የሚል ማስጠንቀቂያ ሰጥተው ነበር። አሁን በዚህ ተነሳ ሐማስ ደግሞ ከስምምነት ውጭ አላደርገውም ብሏል። አሁን በዚህ መካከል መጨረሻ ላይ እስራኤል ጦርነትን ቀጥያለሁ አለች። የጦርነትን ዓላማ ከግብ አሳካለሁ፣ ዓላማው ታጋቾችን ማስፈታት ነው እና የሐማስን መጥፋት ማረጋገጥ ነው የሚል ተመልሰን ባክ ቱ ዚሮ ውጊያ አስገባል ማለት ነው። አሁን ውጊያውን ስገባ ቤዚካሊ የሀውቲዎች ተልኮ እንደገና አስፈላጊ ሆነ ማለት ተመልሰው አሁን ሀውቲዎች እስራኤል ላይ መተኮስ አለባቸው ማለት በፊት ባላቸው ቃል ማለት ነው። እስራኤል ላይ ይተኩሳሉ፣ እስካሁን አልተኮሱም ምንም። እንደገና ደግሞ በዛች በኩል ያለውን የባህር መተላለፊያ ያንቃሉ ማለት ነው። አሁን አደጋው ምንድን ነው? አሁን ይሄ በቀጠለ ቁጥር ትራምፕ መታሉ ብለዋል። ዶናልድ ትራምፕ የራሳቸው ተምኔት እስረኛ ናቸው የምን ለምንድን ነው your time is up ብለዋል። እኚህ ሰውዬ የመጡት አሜሪካ አልተሰማችም አልተከበረችም ነው። ዛሬ ዓለም አሜሪካንን አይታዘዝም ብጠራዋ ቤት አይልም። ምክንያቱም ኦባማን ማነው ምክንያቱም ጆ ባይደንን የመሰለ አስኮናኝ ላንቁዛ ኦባማን የመሰለ አገርሻጭ ማናቸው እነዚህ ባልና ሚስት ቀደም ብለው የነበሩት ክሊንተኖች ሙሰኞች እያሉ እንትን ብለዋል። አሁን ባለፈው ፓርላማቸው ቀርበው ንግግር ሲያደርጉ ምንድነው ያሉት? የመጀመሪያ አርዕስተ ነገራቸው አታስታውስም? አሜሪካ ኢዝ ባክ ነው ያሉት። ነው አሜሪካ ተመለሰች ያሉት አይደል? የቱ አሜሪካ? ሀያሏ ምትከበር ምትታፈር ምትሰማ ታስፈራ ማንም በኢኮኖሚ ደረጃ ማንም ሪፖፍ ማያረጋት ማይዘነጥላት ከሞኝ ደጃፍ ሞፈር ይቆረጣል አይሏት ለጥቅሞቿ የምትቆም ባይ ዘ ዌይ የታይዋኖች እነዚህ ሱፐር ምንድን ነው የሚሉት ለዚህ ለማንኛውም የቴክኖሎጂ ግባት ቁልፍ የሆኑ ትሎችን በማምረት ታይዋን ነች በመሪነት። እሱ ኩባንያ በዓለም ላይ ቁጥር አንድ ነው። $100 ቢሊዮን ኢንቨስትመንት ሊያደርግ ነው አሜሪካ ውስጥ። ቴክኒካሊ ብዙዎች የሚሉት ታይዋን ለደህንነቷ ጥበቃ እየከፈለች ነው ማለት ነው ለአሜሪካ።
ከዚህ በኋላ በነፃ የሚወሰድ የአሜሪካ ሀብት የለም፣ የአሜሪካ ጉልበት የለም። ኤቭሪቲንግ አሜሪካ ትከፍላለህ። አሜሪካ ከዚህ በኋላ እንደ ሞኝ ማንም እየመጣ የሚዘለጥላት ሀገር አትሆንም። ሪፕ ኦፍ ነው የሚሰጥ። በእንትንስ በዓለም አቀፍ ዲፕሎማሲ ፍላጎቷን በማስፈጸም ረገድ አሜሪካ አሁን በጆ ባይደን ሲቀጠቅጧ ሲደበድቡ አልነበረም? ለምንድን ነው ሀብቴዎችን ሊያቆሙ ያልቻሉት? አይመታማ፣ ወንድ አይደለማ። ብቷል። የአሜሪካንን ኃይል የትና እንዴት መጠቀም እንዳለበት ያቅማ። ይልመጠመጣላ። ይሄ ትናንት እንትን ያለችው ነው። የዋይት ሃውስ ቃል አቀባይ ያለችው ነው የምነግርህ። እና ዶናልድ ትራምፕ መጡ። አቆማንተ ነበር ውጣ ሐማስን የሐማስ መሪዎች አሁን የሐማስ መሪዎች ስንት ናቸው ምናምን አላቅም በእውነት ቱርክና የተባበሩት አረብ ኤሚሬት ላይ ውጣ ልቀቅ እንትኖች ምንድነው ታጋቾችን በአንድ ልቀቅ ሰማይ ይነደላል ያለበለዛ አሉ የሆነ ነገር የለም። አሁን ሀውቲዎችን መጡና your time is up አሉ መጡ እና ሀውቲ ተኮሱ መጡ ሀውቲዎች መለሱ ሰኞ ዕለት መጡ ሀውቲዎች ተኮሱ ይገርም አሁን የራሳቸው ተምኔት እስረኛ ይሆናሉ ስለዚህ ምንድነው አሁን ማለት የምትፈልገውን እያገኘ ነው አባባል ገብቷል እየመጣ ነው አሁን ስለዚህ አሁን ሀውቲዎችን ለምሳሌ 4 5 6 7 8 ትመታል ከዛ በኋላ በዜናነት እንኳን የሚያዳምጥ ሰው የለም አየ ስቴይንግ ፓወር የሚባል ነገር አለ እና ዶናልድ ትራምፕ አሜሪካ ስትናገር መታፈር አለባትና ይሄን የሳት ክንዶን ደግሞ እሳት ይወርድባል የሚለው ነገር የአሜሪካ መመለስ ነው አሜሪካ ኢዝ ባክ ቢያንስ እስካሁን በመናየው ሐማስና ሀውቲ በፍላጎታቸው ይሄዱላቸው አይደል ስለዚህ አንዳንድ ጊዜ ምን ፈራለው ሌሎች ቦታዎችም ሲደጋገም ማነው ፕሬዚደንት ዶናልድ ትራምፕ የማይጠበቅ ነገር ሊያደርጉ ይችላሉ የሚል ፍርሃት አለኝ እኔ የማይጠበቅ ነገር ማለት የሚሄዱበት መንገድ ይላል እንደዚህ ነው የሚያደርጉት ገብቷል በአደባባይ ማለት ነው ልቀቅ ባስለቅ ሰማይ ነው የሚነደለው ጊዜያቸው አልቋል አበቃ ብለህ ነው የምታደርገው ግን ቻሌንጁ ሲቀጥል ሶስተኛ ቦታ ላይ አንድ አባባል አለ ማንኛውም ኃይል የኃይል አጠቃቀሙ ይወስናል ይባላል ገብቷል በታምንም ባታምንም ዩክሬኖች ጧት ማኪያቶ እንደሚጠጡ ታምናለህ ያምናለሁ እንቁላል ቁጭ ቁጭ ብላሉ ቁርሳቸው አዎ ዋጋው ሊወደድ ይችላል ገርፍሬንዱ ጋር ይደውላል እኔ ምንየት ግን በሚል የራሺያ ሚሳይል ይመጣች ሷል ሊመጡ ይችላሉ ያኔ ሲመጡ በቃ አንዴ በኋላ ከ40 ደቂቃ በኋላ እንደገናኝ ብሎ ለገርፍሬንዱ ወዲያ ቦታቸውን ይዛሉ ማለት ነው ምን ሆነ ማለት ያ ተለመደ አየህ እና ምን ይላሉ እስኪ መብረቅን ይዩት ይላል ኃይል በኃይልነቱ ብቻ አይደለም ኃይል ከኃይልነቱ ባልተናነሰ አጠቃቀሙ ይወስናል ይላል መብረቅን ተመልከቱ በበጋ አለ መብረቅ የለም በርግጥ ከመደነቅባቸው አገላለጾች አንዱ ማናቸው ጃጋ ማኬሎ ጃጋ ማኬሎን የኢትዮጵያ ስነ ጽሑፍ ሲገልጻቸው
የበጋ መብረቅ ነው የሚላቸው። ይሄ እንዴት ፓወርፉል እንደሆነ በጣም ገብቷል። መብረቅ እኮ አይደለም በበጋ በክረምት የለም። አዎ በአሁኑ ክረምት ለምሳሌ አልሰማሁትም መብረቁ። አየህ መብረቅ መቼ ይመጣል ብለህ ቀጠሮ አትይዝም። ሲመጣ ግን ነው የምነግርህ። ሲመጣ ብርክ ነው የሚያስይዝህ። አዎ አየህ ኃይሉ አንዴ ሰማይ መብረቅ ነው አንድ 2 ደቂቃ ዝም ብሎ ሳያቋርጥ ቢቀጥል በጣም እርግጠኛ ነኝ ዝም ብለህ በወደክበት ሞታለህ። እንዴት እንደሚያስፈራ ብልጭታው ብሎ ሲመጣ ማለት ነው። በጣም አየህ ስለዚህ አሁን መብረቅ ሁሉ ይፈራል አጠቃቀሙ። አየህ እንደ የራሺያ ሚሳኤሎች እና ሰው አልቦች ተለምዷል አሁን ዩክሬን። ስለዚህ የመጀመሪያ ቀን የነበራቸው ኢፌክት የላቸውም። ስለዚህ ተመሳሳይ ሁኔታ ዶናልድ ትራምፕ እንደዚህ አይነት ማስጠንቀቂያ ስለሚሰጡ በዚህ ቀን እያሉ ስለሚሰጡ እና ከዚህ ጋር አብረው ለማረጋገጥ የሚፈልጉት የዩናይትድ ስቴትስ አሜሪካንን ኃይል ማሳያ ልብ አድርግ ፒስ ስሩ ስትሬንግዝ ነው መፈክራቸው። ይህም ፕሮግራም ሰርችበት አውቃለሁ። ከሂሮሺማና ናጋሳኪ አመድ ላይ የወጣ ጥቅስ ነው። 2 ከተማ ሀጭ አድርገው የሚላወስ ፍጡር አልባ በፈጠሩበት ጊዜ የሆነው ምንድን ነው? እጅ ስጭ ነው አይደል? ጃፓን ሰጠች። አየህ አሁን ሰላም መጣ አልመጣም? መጥቷል። ያኔ ሰላም በጽኑ ክንድ ሰላም በጽኑ ኃይል አሉ ማለት ነው። አሁን ዶናልድ ትራምፕ በጽፋቸው ማሳረጊያ ላይ ሰላም በጽኑ ኃይል ነው የሚሉት። ስለዚህ እነዚህ አይነት ቻሌንጆች የበለጠ ለኛ ስለሚያደርጓቸው በጣም ጦርነትንም የመፍጠር እድላቸው ከፍተኛ ነው ለማለት ነው ፕሬዚደንት ዶናልድ ትራምፕ። ለዚህ ነው የዛሬ ፕሮግራማችንን ርዕስ ሰላምና ጦርነት ያለው ወይም ከሊዮ ቶልስቶይ መጽሐፍ ተውሰን ፒስ ኤንድ ዎር ያለው። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ ሰላምና ጦርነት ደራሲ ዶናልድ ትራምፕ። የዛሬው ፕሮግራማችን ይህንን ይመስላል። በነገራችን ላይ የዛሬው ፕሮግራማችን ይህንን ይመስላል። ፕሮግራማችንን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እንዲሁም ሱፐር ታንክስ ውስጥ በመግባት ማበረታታት ትችላላችሁ። የዛሬው ፕሮግራማችን ይመስላል። መልካም ጊዜ። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ።